ሰው እንደሌለኝ እኮ ነበር የሚታየው እግዚአብሔር እስከ ነፍስ ማጥፋት ደርሻለሁ አሁን ግን አሪፍ ላይ ነኝ እግዚአብሔር ይመስገን እንደምን አላችሁ ዴታ ቲቪ ቤተሰቦቻችን ዛሬ የምገኘው እንግዲህ ከስቱዲዮ ወጣ ብያለሁኝ ብዙዎች በጣም በእንባ እንዲታጠቡ ምክንያት የሆነ ያሳዘነ ስራ ማንም ሊያስበኝ ፈቃደኛ አይደለም እንደ ሰው ሰርቼ ብገባ ደስ ይለኛል መቤቴ እንዴት እንዳስጠለኝ ስለከበደኝ ነው እግዚአብሔር ግን አሁን ላይ እግዚአብሔር ሙሉ ኮንፊደንስ ነው የሰጠኝ በቃ ኢትዮጵያ ህዝብ ማርያም ሙሉ ኮንፊደንስ ነው የሰጠኝ እያለቀስኩ ነበር አሁን ግን እየሳቅኩ ነው ለሰው እያሳያለሁ በቲክቶክም በዩቲዩብም በጣም በሰሞኑ መነጋገሪያ የነበረው ናታን እንግዳችን ነበረ ኩራዝ ነበር ያን ኩራዝ እናቴ አብርታው ወደ ስራ ምናምን ትሄዳለች ከኔ ጋርም ታናሽ ወንድሜ ነበር ያቺ ጋዝ ስትወርቅ ፈነዳች በማል ያለነው ማን ነው እኔና ወንድሜ በቃ በዚህ ፊት የተነሳ ብዙ ሰው ይርቀኝ ይሸሸኝ ነበር አሁን ግን እይታ ቲቪ ላይ ከመጣው በኋላ እግዚአብሔር ይመስገን ሰው አገኘ ፊቱ ላይ በደረሰበት የቁስል ጠባሳ ምክንያት ጎዳና ላይ ሆኖ እያሳለፈ ያላቸውን ከባድ ጊዜያቶች አካፍሎን አጫውቶን እናንተ ውድ የኢታ ቲቪ ቤተሰቦቻችን ደግሞ አዝናችሁ ከጎኑ ሆናችሁ አይዞ በርታ ብላችሁስ ነበረ እግዚአብሔርን በጣም ነው ስለነበረ የተወደደ በጣም ታክሜ ነው አንድ እናት ልጇን እንደዚህ አቅፋ ስትል ያቺ ልጅ እኔ ስተኝ እንደዚህ አይታ የምታለቅስበት ቀን አለ ራሴን ጠልቼ ነበር ራሴን እስከማጥፋት ህይወት እግዚአብሔር እኔ ለምንድን ነው እግዚአብሔር ፈጠረኝ ሰው እዚህ ጋር ካላስጠጋኝ ወይስ ከሰው ጋር ካልበለው ምኑ ጋር ነው ሰውነቴ ታዲያ አሁን እሱ ምን አዲስ ነገር ላይ ነው ያለው ደውሎ ጠርቶኛል አዲስ ነገር አለ ብሎኝ ምንድነው ያለው አዲስ ነገር የሚለውን አብራችን ከቆያችሁ የምታይ ይሆናል ኑ እንግባ አራራራራ ገበያው ተጧጡፋል በለኝ ሰላም ነው ወይ እንዴት ነህ እግዚአብሔር ይመስገን ደስ ብሎኛል እንደዚህ ሆነ ስላገኘው ምን እንዳልክ አምሮ ባህል ደግሞ ያው ከሰራው ጻፈው ዋው በጣም ደስ ይላል እንዴት ነህ አለው እግዚአብሔር ይመስገን ክብሩ ለመዳሊያ ያለው የኢታ ቲቪ ተመልካቾቻችን አዲስ ተመልካቾች ይኖሩናል የባለፈውን ያላዩ ሙሉን ታሪክ ገብተው እንዳዩ እንነግራቸዋለን ግን በተወሰነ ግን ራስን አስተዋውቅልኝ ማን ትባላለህ ስሜ ናትናኤል ሙሉ ብርሃን እባላለሁ ከዚህ ቀደም ቀርበህ የነበረው በምን አይነት ወደኛ የመጣኸው ለምንና እንዴት ነበር ያው ከዚህ ቀደም የቀረብኩት ስራ ምናምን ስለሌለኝ ያው አንዳንድ ሰው እንዲያግዘኝ ብዬ ነበር እይታ ቲቪ ላይ ቀረብኩት እይታ ቲቪ ላይ ተቀርቤ አንዳንድ ሰው እንዲጋፍ አድርጎልኝ እግዚአብሔር ይመስገን የራሴን ንግድ ጀምሬያለሁ እግዚአብሔር ይመስገን ደስ ብሎኛል መጀመሪያ ያለቀስን አሁን እየሳቀን እግዚአብሔር ይመስገን የት ነው የምንገኘው ፖስታ ቤት የባልቃን ፖስታ ቤት በጣም አሪፍ እንዴት ነህ ሰላም ሁሉ ሰላም ጤናህን እግዚአብሔር ይመስገን ደስ ብሎኛል ደውለህ አዲስ ነገር እንዳለ ስጠራኝና ምን አዲስ ነገር ኖሮ ነው ምን አገኘ ብዬ ነው ስሮጥ የመጣሁትና ለየት ያለ ነው ምንድነው ምን ጀመርክ ያው ከዚህ በፊት አንቺ ጋር ቀርብ አይደል አዎ ያው አንዳንድ ሰዎች የሆነ ነገር አስገቡልኝ ኦኬ እና አንድ ኬቪ የሚባል ወንድማችን 33 ሺህ ብር አስገባልኝ እና አንዳንድ ሰዎችም በውስጥ ደገፉኝ እግዚአብሔር ይስጣቸው እግዚአብሔር ያክብራቸው እና በቃ ያው ሁሌም ደግሞ ሰው ይሰለቻል እኔም የፈለኩት ስራ ዓለም ላይ መግባት ነበር ኢትዮጵያ በዚህ አጋጣሚ ማመስገን እፈልጋለሁ ያው ስራ ጀምሬያለሁ አሁን እነዚህ ጌጣጌጦች ምናምን ጀምሬያለሁ እስቲ ማለት ለየት ያሉ ናቸው ምንድናቸው እነሱ ፍሪጅ ማግኔቶች ምናምን ይባላሉ እሺ እና ፍሪጅ ላይ ምናምን ነው የሚለጠፉት ፍሪጅ ማግኔቶች እሺ ማያያዣ ናት ኦኬ የፈለግሽው ላይ ነው የምትለጥፊው ያማምራል እና ቱሪስቶች አንዳንድ ዲያስፖራዎች ምናምን ሀገር ውስጥም ያሉት ይወዱታል ብቻ አንዳንድ ሰው ለቤቱም እንደምቀት ልክ እንደ ባህላዊ ቤት ማለት እንዳለ ባህላዊ ነገር ነው ያምራል እነዚህ ባህላዊ ምናምን ቡና እየተፈላ ምናምን እነዚህ ደግሞ እነሱ ሙዳይ ናቸው ኦኬ እነዚህ ሙዳን አንዳንድ እጣን ይቀመጥበታል በእንትርም የአንገቶች ምናምን እነዚህ ይሄ በትልቁ ይሄ በትንሹ አሁን እነዚህ የአንገት ምናምን ማስቀመጫ ናቸው ኦኬ የአንገት ማስቀመጫዎች ምናምን ናቸው ያው ለጊዜው እግዚአብሔር ይመስገን እቺን ያለው እነዚህ ስለምናቸው ቁልፎች ይታኛል ቁልፍ መያዣ እነዚህ ቁልፍ መያዣ የቆዳዎች ቁልፍ መያዣ ናቸው ኦኬ መሶብ ታምራለች ቁልፍ መያዣዎች ያማምራል እነዚህ ደግሞ እጅ ላይ የሚደረጉ ናቸው እነዚህ መስቀል
እነዚህ ባይዘው እንጨት ፍልፈላ ናቸው። ታው እንጂ እንጨት ተፈልፍሎ ነው። ኦኬ እነዚህ አሉ ብቻ አሪፍ የእጆች አሉ። አረንጓዴ ቢጫ ቀይ እነዚህ ዋው ዋላፍ ቻለች ወይ እንዳላከስር አንሳው ገና ከመጀመር ደስ ይላል ምናምን እነዚህ ኦኬ። ስለዚህ እዚህ አካባቢ እነዚህ እቃዎች ይሸጣሉ ማለት ነው። ስለዚህ ጌጣጌጥ መሸጫም ስለሆነ ቦታው በዚህ ይታወቃል። በዚህ ነው የሚታወቀው። ልክ ሽሮ ሜዳውን ነጠላ እንደሚታወቀው እዚህም በጌጣጌጦች ነው የሚታወቁት። በጣም አሪፍ ያው እነዚህ ቻው ለቀፉ ናቸው። ኦኬ ያው በደንብም ያው እንትን አቁም ስለሌለ አንዳንድ ፍሬም ያመጣው። አረ እነዚህ እንትን አይነጠልም። ኦኬ አይነጠልም። ኦኬ እንደዚህ ነው የሚሰቀለው። ዋው አሁን ሱቅ ኖሮሽ እንኳን ስትለጣጥፊ ምናምን ያምራል። አሁን የምንገኘው ፖስታ ቤት ፊት ለፊት በቃ ፖስታ ቤቱ ፊት ለፊት ፊት ለፊት የባል ዕቃ መሸጫ ጋር ቢመጡ ያገኙሃል ማለት ነው። በጣም አሪፍ ደስ ይላል። በጣም ባጭሩ በትንሹ ፊት ላይ ምን ነበር ያጋጠመ? ምንድነው ይሄን ኮምፕሌን ትንሽ ገና ዛሬ ቤተሰብ ለሆኑ ሰዎች አስታውሳቸው። ያው ፊቴ ላይ እንደነገርኳችሁ ከዚህ በፊት እሳት አደጋ ነው የደረሰብኝ። በሕፃንነት እሳት አደጋ ነው የደረሰብኝ። በቃ ፊቴ ላይ በደረሱት ነገሮች ሁሉ በቃ እየተሳቀቅኩ ነበር የምኖር። በቃ ሰው ራሱ እንደዚህ በቃ እያገለለኝ በቃ ያው እስቲ ከዚህ በፊት ቪዲዮ ያዩት ወይስ የተመለከቱት ሰዎች መቼም ሙሉ ያውቁታል። ከዚህ አሁን ለምታዩት ሰዎች ደግሞ በቃ በዚህ ፊት የተነሳ ብዙ ሰው ይርቀኝ ይሸሸኝ ነበር። አሁን ግን እይታ ቲቪ ላይ ከመጣሁ በኋላ እግዚአብሔር ይመስገን ሰው አገኘሁ። በቃ በቲክቶክም በምን አይዞ ጎበዝ በርታ በቃ ምን ያህል የኢትዮጵያ ሕዝብ ከጎን አንድ ሰው ችግርሽን ብቻ ነገር ችግርሽን ከነገርሽው ያ ሰው ይቀርብሻል። እኔ በፊት ምንድነው ጥፋት ችግሬን ለማንም አልተናገርኩ ነበር። የራሴን ችግር ራሴ አምቄ ይዤው ነበር እና በቃ የራሴን ችግር ይዤው በጣም ነበር የምጨነቅ ነበር። ግን አሁን ቲክቶክ ላይ ወጣው እይታ ቲቪ ላይ ወጣው በቃ ሙሉ ከዚህ በፊት የደረሰብኝን በፊቴ ምን እንደደረሰብኝ ስናገር በቃ እግዚአብሔር ይመስገን የኢትዮጵያ ሕዝብም ደግ ነው። አንዳንዶች ስለሆነ አንዳንዱ ወንድም ለሆነ ጓደኛ ለሆነ ምናምን ብዙ ሰው እንዲያለኛል እና ከልብ ላመሰግናቸው እወዳለሁ። እነሱ እንዴት ነው ታዲያ ስሜቱም አሁን ደስ ይላል። ከዚህ በፊት እኛ ጋር ከመቅረብ በፊት እዚህ አካባቢ ነው ቅድም እያሳየህ ነበረ ግርግዳው መጀመሪያ የተቀረጽክበት እያለቀስክ ሰዎች እንዲያግዙ የፈለክበት እና እንደዛ ባለቀስክበት ወይም ሰዎችን አግዙኝ ባልክበት ቦታ ላይ አሁን ደግሞ ይብዛም ይነስም አትሊስት ሸጠህ ሰዎች ላንተ ገንዘብ የሚሰጡ ከእርዳታ ይዘለለ አንተ ዕቃ ሰጥተህ አትርፈህ ራስን የምትሻሻልበት ዕቃ ይዘህ ቁጭ ብለህ ራስን ስታየው ምን ተሰማ? አረ እኔ በጣም ደስ ያለኝ እንዴ አሁን እስቲ አስበሻም በፊት እያለቀስኩ አሁን እንደነገርኩሽ ሰው አስተረፈ አላስተረፈ እያልኩ ከምጨናነቅ አሁን ግን የራሴን አንድ ሜጅ ብሸጥ ሻይ ብስኩትም ሜጅ ይበላል አልጨናነቅም። ለምን አሁን አሪፍ ላይ ነኝ እግዚአብሔር ይመስገን። ገባሻ? እና እኔ አሁን ደስ ያለኝ ነገር ከልመና መውጣት በቃ ይሄን ከማልቀስ ከሰው ሁሌ ሰውም እኮ ይሰለችዋል። ቀን በቀን ስታለቅሽ እኮ ይሰለችዋል። ምን ሆኖ ነው ይልሻል በዚህ ህዝብ ማለት ግን እኔ የህዝብን በጣም አመሰግናለሁ እግዚአብሔርን። እኔ ተስፋ የቆረጥኩበት ታይም ነበር በጣም ተስፋ ማለት እግዚአብሔርን ራሴን ራሱ እስከ ማጥፋት ማለት በቃ ህይወት መረብ እንዴ ሰው እኔ ጋር እንዴት የለም ሰው እንዴት እኔ እንትን በቃ ተስፋ የቆረጥኩበት ታይም ነበር። ግን አሁን ቲክቶክ ላይ እግዚአብሔር ይስጣቸው አንዳንድ ሰው አይዞ ጎበዝ በርታ ያበረታቱ ሰዎች እኔ አሁን ከልብ ደስ ይለኝ ማርያምን ሰው እንደሌለኝ እኮ ነበር የሚታየው። እግዚአብሔር እስከ ነፍስ ማጥፋት ደርሻለሁ። ግን ለምን እንደዚህ ሳይሆን ደግሞ ተረጋጋለሽ ማለት ደግሞ እንዳይሆን ግን አሁን ላይ በፊት ከጎኔ ሰው የለም ነበር። አሁን ግን ቲክቶክ ላይ ሰውጣ እግዚአብሔር ይመስገን ብዙ ሰው አገኘው። አንዱ አትሉና አለችኝ አንዱ ወንድም ጓደኛ ችግር የለው በቃ እኔ እንጃ ብቻ እኔ ኢትዮጵያ ምን እንደምል አላውቅም። እግዚአብሔርን በጣም ደስ ይላል። እነሱም ፍሬያቸውን እንደዚህ ሲያዩ ደስ ይላል። ሰዎች ያቅማቸውን የተወሰነች ነገር ጣል አድርገው የብዙ ሰዎች ስብስብ አንተን ደግሞ እንደዚህ ፍሬ አፍርቶ የራስን የምትችለውን ተፍጨርጭረ ሲታይ በጣም ደስ ይላል። ያው ገንዘብ አላቂ ነው ስር የለውም። ሁሉ ጊዜ ሰዎች ሲያግዙ ሲረዱ አይደለ ያንተም የኛም ቪዲዮ ቁጭ ብሎ ሲያዩ አይኖሩም። የሆነ ሰዓት አዩ አዛኑ ማድረግ ያለባቸውን አድርገው ዞር ይላሉ። የተደረገለት ሰው ነው ብልጥ መሆንና በተሰጠው እድል ተጠቅሞ እንደዚህ ይሄው በባለፈው በረዳችሁኝ እንደዚህ አድርጋለሁ ብሎ ማሳየት ያለበትና ስለዚህ ከዚህ በኋላ ይሄ መቸገር ማጣት የሚሉት ነገሮች ማለት ተመልሰው ወደ ኋላ የምትመለስበት ምንም ምክንያትና መንገድ አይኖርም ብዬ አስባለሁ። ወደፊት ነው የምትሄደው። አረ የለም እኔ አሁን ከእግዚአብሔር ጋር እቺን ወደ ሱቅ ነው መቀየር የምፈልገው። ማርያም የሆነ አንዳንድ ሚል ሚሳለች ይችላል ስልሽ አሪፍ እኮ ነው በመሸጬ እግዚአብሔር ይመስገን። በቃ ከሰው ትራፊ ሰውን ከመለመን ምናምን ድኛለሁ።
በቃ የራሴን እቺን ብሸጥ የሚያስፈልገኝ ገዛለሁ የሚያስፈልገኝ እንበላለሁ እግዚአብሔር ይመስገን እውነት ነው ቪዲዮ ልክ እንደተለቀቀ ራስን ስታየው ምን ተሰማህ መጀመሪያ ያው እንጃ ብቻ ያው እኔ እይታውን ሳይሆን ነው ላይ ደነገጥኩት እይታውን እንዴ ሁሉ ሰው እንደዚህ ያየውን ብዬ አላሰብኩም ነበር እና ኮሜንት ላይ በቃ ወደ 3000 ምናምን ኮሜንት አለው በቃ ኮሜንቶቹ ደስ የሚል ኮሜንት ናቸው በቃ አንድ የሚያስከፋ የለው በቃ ብቻ እንጃ ያው ቅድም እንደነገርኩሽ ነው ነገሮችን ለሶስት ስትይ ነው ሰው የሚቀርብሽ የኔን ነገር አሁን እዚህ ጋር አንቺ ጋር መጥቼ ባልነገርሽ እንደዚህ ሆኜ ፊቴ እኮ እንደዚህ ሆኜ ሰው እኮ በፊቴ የተነሳ ያገለኛል እና ልጅ አንድ ሴት ልጇን አዝላ ስትሄድ ምናምን ስቴት ታለቅሳለች ምናምን ግን አሁን ላይ እግዚአብሔር ሙሉ ኮንፊደንስ ነው የሰጠኝ በቃ ኢትዮጵያ ሕዝብ ማርያም ሙሉ ኮንፊደንስ ነው የሰጠኝ ለምን እንደዛ ስናገር ማንም የናቀኝ የለም ህፃኑም ትልቁም ሴትዮዋም ገብታ ነው ኮሜንት ላይ እየጻፉልኝ ነበር ህፃኑም ልጅ ሊጽፍልሽ ይችላል ትልቅ ሴትዮ ወጣትም በቃ ብቻ ያን እንጂ በዛ ኮሜንት ማርያምን እኔ በጣም ነው የተጽናናሁት በጣም እንጂ ራሴን ጠልቼ ነበር ራሴን እስከማጥፋት ህይወት እግዚአብሔርን ራሴን እስከማጥፋት ህይወት ደረጃ አይደል እኔ ለምንድን ነው እግዚአብሔር ፈጠረኝ ሰው እዚህ ጋር ካላስጠጋኝ ወይስ ከሰው ጋር ካልበለው ምኑ ጋር ነው ሰውነቴ ስለዚህ ለምንድን ነው እንደዚህ ነው ጨስቲ ለምን ቲክቶክ አለም ላይ ገብቼ የራሴን ነገር እንትላልስ እግዚአብሔር ይመስገን ሁሉም ሰው ደግሞ አያሳፈረኝ ያው የምፈልገውን ትንሽ ስራን ብትሆን አግኝቻለሁ ግን ማደረሰው አሁን ማደሪያ እንኳን እንትን ዲሲ ነው ማድረው ዲሲ አሜሪካ ዋሽንግተን ጨርቆስ ኦኬ ምን እኮ ቤት ተከራይተህ ነው አይደለም የቀን እየከፈልኩ ለምን ቤት አልተከራየህም እንትን ነው አለ ገንዘብ አልበቃኝም በቃ ሐሳቤም ስራ ላይ ስለሆነ ወደ ስራ አለም ላይ ነው ያደረኩት ገንዘቡን ማለት ተወሰነ ነገር ለራሴ የሚሆንሽ ልብስ ይሄን ያህል ራስን ለመቋቋም ራስን ለማደራጀት የሚሆን እገዛ አልተደረገልህም ይሄን ያህል ግን በቃ ሐሳቡ ምንድነው እኔ በሰዓቱ ስራ ስለሌለኝ ስራ ነው በቃ ቀጥ የታየ ይሄ ቤት መከራየት ምናምን አላማው የለኝም ነበር ማለት ከዛ እቺኛው ልክ እንደ ስራ እንደጀመርኩ ከዛ ዲሲ ይልኩ በቃ እዚህ ጋር ብርዱ ምናምን የኛው ፕላስቲክ ሰርጀሪ ነው አልኩሽ ብርዱን በቃ ይጣዘጥዘኝ እና በቃ ስላልቻልኩት ነው እዛው ዲሲ ይልኩ 200 ብር በቀን እየከፈልኩ ነው መታኝ አልጋ ማለት ተደራራቢ አልጋ ነው 200 ብር እየከፈልኩ ግን አሁን ከእግዚአብሔር ጋር ቀየውን አሁን ቤቱን መከራየት አሁን ደግሞ ምን አለ መሰለሽ ቤቱን 6000 ማለት ነው እንደዛ ነው በወር 6000 ብር ደግሞ አሁን ቤቱን ስትከራይ ደግሞ ያስፈልግሻል እቃዎች ምኖች ያው ባንዴ አይሆንም ግን ቀስ እያለን በሂደት የሚሆን ነገር ጥሩ ነው ማገለባበጫው ላይ ከሆነ ገንዘቡን ያዋልከው እንዳልከው እንግዲህ በዛ ልክ ለሁሉም የሚሆን ከሌለ የመረጥከው ጥሩ ነው ማለት ይሄ አሁን መልሶ ብር የሚያመጣ ነገር ላይ ስለሆነ ያዋልከው ይገለባበጣል አንድ ያውጥተው ዝም የሚል ነገር ስላልሆነ ማለት ነው በጣም አሪፍኛም ደስ ብሎናል ተለውጫለሁኝ ራሄል የተወሰነሽ ነገርም ቢሆን ጀምሬያለሁኝ ብለህ ስትጠራኝ ዛሬ ነገ ሳልል ነው ደስ ብሎኝ የመጣሁት ለይታ ቤተሰቦቼ ለማሳየት ምክንያቱም ይሄ ላንተ ብቻ አይደለም ስሜቱ ለኛም ነው አይደለ ትላንትና ቁጭ ብለው ለይታ ቤተሰቦቻችን እያለቀሱ ታሪካቸውን ሲነገሩ የነበሩ ሰዎች ዛሬ ደግሞ አመሰግናለሁ ሲሉ ያለው የስሜት እርካታ ራሱ ቀላል ነገር አይደለምና እኛም በጣም ደስ ብሎናል ወደ ፍሬ አፍሪካ ስላየነ እዚህ ማለት ነው እንደገና በደም ትልቅ ደረጃ ደርሰን እንደምንገናኝ ተስፋ አደርጋለሁኝ እኔማ ሐሳብ አለኝ ብዙ ሐሳብ አለኝ አይደለ አንዳንዴ የለም የሚሰለችሻል ስልሽ ይዘሽ ዞሪ ደንቦቹ ምናምን አዛናቸው እኔ አሁን ልንገርሽ ይሄን ሁሉ መያዛውን አልችልም ታውቂያለሽ ይሄ ሁሉ መያዝ አልችልም በኋላ ላይ ይሄንን አዞራለሁ ወጥቼ ይሄ ካልተሳካ ደግሞ ይሄንን ይወጣል ኦኬ ለምን አይሆንማ ገራሽ ቃም ስታስቀምጪ ሰው ለምነሽ ያው ሱ ባለሱቅ አይደለሱ ከፍልበታ ምን ሲሉበት ለምነሽ ምን ብለሽ ነው የሚያስቀምጡት ዝም ብሎ እንትን አይልሽ እና አድካሚ ነው እኔ አሁን ከእግዚአብሔር ጋር ቃዩን አሁንም የሆነች ነገር እና እግዚአብሔር ብሎ ካገኘ ሱቄ መክፈት አላማ ነው ከፍታለህ ለቤተሰቦችም ታሪክ አንስተን ነበረ አዲስ ነገር አለ የለም ስለነሱ ምንም የተባልኩት ነገር የለም እንደው አንድ አሁን እኔ እዛ መሰራበት የባልቃል አይደለ ሹፌር ጋይድ ነው እሺ እና እንደዚህ የት ነው ድርጅቱ ምናምን ሲለኝ ለሞቴል አካባቢ ወደ መገናኛ ለሞቴል ምናምን ስለው ትዝ አለ ሁለት ድርጅቶች አሉ ግን አንዱ አሁን ዩኒቨርሲቲ ሆኗል አንዱ ደግሞ ጭራሽ ፈርሶ ተበታትኗል በቃ ወይ ቪዲዮን ሲያዩት ነው ሊመጡ የሚችሉት ወይ ደግሞ እነሱ ነፍስ አውቀው ከመጡ ነው ሊያገኙ የሚችሉት እንጂ በምንም አራሻ በወንሳሌ ሊገኝ ይችላል ተስፋን ቆርጥም እስቲ እንጠብቃለን
ከእናት ጋር ያለውን ነገር እናት አሁን ያንን ቪዲዮ አዩት ወይ ምን ተሰማቸው? ከዛ በኋላ ሰላም ተባባላችሁ ወይ? ምናልባት በአካል ተገናኛችሁ ወይ? እጂ በአካል አግኝቻታለሁ። በአካል እጂ አግኝቻታለሁ። ያው የሆነ ሰው የሆነ ነገር ድጋፍ አድርጎልኝ እጂ የሆነ ነገር ማልከላት። ጎበዝ፣ በጣም ደስ ይላል። ተመረቅ። ደስ ይላል። ያው ስንት ዓመት ተራርቀን አሁን ያገናኘን የቪዲዮ የቲክቶክ ነው። ያው ቀርብ ለቀርብ እኮ ሩቁም አይደለም። ይሄን ያልኩ ትራንስፖርት እንትን የሚል ሀገር የተለየ ሆኖ ሳይሆን ያው የእጅ ማጣት እጅ ባዶ መሆን ነገሮች አለ በመቻቸት እንደፈለካቸው አለ መሆን ነው አይደለም? ያ መቼም እንደወሳ እዚህ ኪራይ ቤት ላይ ሆና ያው ለምን ጎዳና እንደወጣው ነገር ይሻል በእኔ ተነሳ እየጣላችሁ በቃ እንደዚህ ከምን አሁን ግን እግዚአብሔር ይመስገን አሁን የሆነችም ስራ ሰርቼ ከሷ ጋር የመኖር አላማ አለኝ። ከሷ የሆነች ስራ ምን ነገር ለሷ የቤት ኪራይ እየከፈልኩ በቃ የሰው ጭቅቅት ምናምን ማጠብ ትታ ቁጭ ብላ ብንከባከባት ደስተኛ ደግሞ ማድረጌም አይቀርም። አረ ወይ ከእግዚአብሔር ጋር ነው ቃል ያላማ የሌ መድረስ ፈልጋለሁ። የራሴ ነገር እሷንም ከቤት ኪራይ ህይወት ማውጣት ፈልጋለሁ። እሷም የቤት ኪራይ ልጅ እኔ እንዴ ሲደረበት ነው ግን አሁን ላይ አሁን በቃ አሪፍ ላይ ነኝ። አሁንም እሷ ጋር ብኖር ችግር የለም። ያ የሆነ ነገር ሲገሰጧትም ቢሆን እኖራለሁ። ግን ሞር ደግሞ እኔ ለብቼ የሆነ ነገር የሆነች አላማ ይዤ ነው እኔ እናቴን ማስደሰት ነው ፈልገው የሆነች አላማ ይሆናል። ችግር የለውም። ከበረታ ከጠነከርክ ከታገልክ የማይሆን በምክንያት የለም። እና ገበያው እንዴት ነው? አሪፍ ነው እግዚአብሔር ይመስገን። መቼም እዚህ ሰፈር ላይ ጥርስን የነቀልክ ሰው ነህ። ገበያው እንዴት ነው የሚሸጠው? ያለው መግባባት ደንበኛ እንዴት ነው የሚያዘው? ምንም ላንተ የሚነገር ነገር አይደለም ብዬ አስባለሁ። ስታየው የምትውለው የምታድረው ነገር ነበር አይደለ? በፊት እዚህ አካባቢ አይደለ የምትውለው? ስለዚህ ታውቀዋለህ። ስራው እንግዳ አይሆንብም። የመረጥከውም ለዛ ነው ብዬ አስባለሁ። ለምን በቃ አንዳንድ ቱሪስቶች ምኖች ይገዛሉ። ግን ያው ሁሌም ደግሞ ትሸጫለሽ ማለት አይደለም። ንግድማ ሁሌም ባህሪው ነው ስለሽ የኛ ስራ ደግሞ አይከሰርም፣ ሁሌም አይሸጥም። የኛ ስራ ደግሞ በጣም ይከብዳል። እዚህ ጋር እንደነገርኩሽ ሙሉ ፎቅ ነው አይደለ? ሙሉ ፎቅ ላይ የባለ ዕቃ መሸጫ ነው ያለው። ልክ እኛ እንዲያዝ ነው እኔ ያው ከጻነቴ ጀምሮ ስለሚያውቁኝ ነው እዚህ ጋር የፈቀዱልኝ እንጂ አይቻልም። ኦኬ ገባሽ? እነሱ ግብር እየከፈሉበት ነው። ልክ በቃ እኛ እንደ እግዚአብሔር ፍቃድ ይቺን ነገር አሁን ቼክ ላይ ያደርጋት ይችላል። አንድ ፈረንጅ ገብቶ ወይ ልብስ ገዝቶ ሊወጣ ይችላል። ልክ ያቺ ነገር ግን ገዝቶ ሲወጣ ይሄን ስናሳየው ውስጥ ያላየው ነገር ከኛ ሊገዛ ይችላል። በጣም አሪፍ፣ በጣም ቆንጆ እንትን ነው መንገድ ነው። ገባሽ? ትናንሽ ነገሮች ነው። ያው እግዚአብሔር ደግሞ ሆነ አሪፍ ደረጃ ላይ መስጠት ትደርሳለህ። ምንም ጥያቄ የለውም። እኛም እንደዚህ ተለውጠ ስላየን ደስ ብሎናል። አንተን የሚያግዙ የኢታ ቤተሰቦቻችን አያንሱም አያሳፍሩንም ብዬ ነበረ። ይብዛም ይነስም ሁሉም ሰው በገንዘብ ላይ ያግዝ ይችላል። ሁሉም ሰው ይለያያል። ይጸልይልሃል። ባየበት አጋጣሚ እንኳን ፈጣሪ ይሄን ልጅ እርዳው ብሎ እንኳን ማሳለፍ አንድ ቀላል ነገር አይደለም። እንዳዩ ብርም ያስገባሉ። ሁሉም ነገር ቢያቀታቸው ደውለው አይዞህም ይሉ አሉ። የሰው አቀባበል የሰው ስልክ የሚደወልልህ ምን ያህል ገንዘብ ምናምን ገባልልህ ሳይሆን ሰዎች ያገዙ እገዛቸው የገንዘብ ቀኑስ እስከ ማለት ምን ያህል እስካሁን ድረስ አለ ወይስ የሆነ ሰዓት ቆመ? ብቻ የሰው እገዛን እንዴት አየኸው? ምን ይመስል ነበር? ልክ ቪዲዮ ከተለቀቀ ጀምሮ ያው ቪዲዮ ከተለቀቀ በኋላ ከሁለት ቀን ምናምን በኋላ ሰው መደወል ጀመረ። አንዷ ምሳ እንብላ፣ በዛው ልክም የሰፈር ሰው አግኝቻለሁ። አንተ ድሮ ትኖርበት የነበረው የምኖርበትም የሰፈር ሰው አግኝቻለሁ። በቃ አንዳንዱም ደውላ ማለት አያውቁም ነበር። አሁን የሰፈር ሰዎቹ ሲደውሉ ይሄንን ሁሉ ታሪክ ካንተ ነው የሰማነው ነው ያሉት። አያውቁም ጭራሽ ማለት ነው። አንዳንዱም ደውላ ምሳ ብጋብዝ ደስ ይለኛል፣ ግን ያው ላንተ ለመርዳት ገንዘብ የለኝም፣ ግን የምሳ ነገር የሆነች አቅም ነገር አለችኝ ምናምን ብላ ደውላውን አብረን ምሳ ይበላን አለች። ብርድ ልብስ ቲሸርት ያመጣችልኛለች። እስከ ፖሊስ ሰው ጋር ምናምን ተገናኝቻለሁ። እና አንዳንድ ከሀገር ውጭ ምናምን ያሉት እንደዚህ አይዞ እንደዚህ ያስገብቼላለሁ ምናምን በቃ ብቻ እንጂ የሆነ እገዛቸው አለ። እገዛ የታግሻለሁ እስከሆነ ገንዘብ ገብቶልኛል እና ያን ገንዘብ ደግሞ እያጠፋሁት አይደለም። ያው አሁን ላይ ከቲክቶክም ዓለም ትንሽ ርቄያለሁ። የራኩትን ምክንያት የራሴን ስራ እያመቻቸው ስለሆነ ገባሽ? ሁሌ ያው ይደብራል እኮ ሁሌ ማልቀስም እኮ ይደብራል እኮ አይ ማልቀስም በቃ የለም እንጂ በቃ ሰው ካልከፋው በስተቀር ማለት
እንደዚህ ሆነልኝ ደግሞ ይሄን እንዲህ ብታደርጉልኝ ወደ ኋላ እንዳልመለስ ጀምሬያለሁና መንገዱን አግዙኝ ወደፊት እንድበረታ የሚል ለውጥ ማሳየት ነው የሚያስፈልገው። ለውጥማ በሚገርም ነው ማሳያቸው። ለውጥ አሳያለሁ። ለምን እዚህ ጋር አሁን ስመጣ ያኛው ቪዲዮ ላይ ምንም ነገር የለኝም ነበር። ከሰው እየተላላኩ ነበር እኮ የምበላው። እስቲ አሁን አስቢ፣ ያኔ እንኳን እንደዚህ እያልኩሽ ከሰው ተላልከ እንባ እንኳን ቅርቅር ብሎ ይዞኝ ነበር። አሁን ላይ ምንድነው ሰው አስተረፍ አላስተረፍ አሁን ላይ ግን አልጨናነቅም። ለምን የራሴን ስራ እየሰራሁ ነው። ገዝቼ እንደማንም ሰው ሆቴል ገብቼ እበላለሁ። ገባሽ? ይሄ ምንም ኖርማል ኬዝ ነው። ብቻ እንጂ አሁን ላይ በጣም ደስ ያለኝ የለም እዚህ የሚቀጥለው እያለቀስኩ ነበር። አሁን ግን እየሳኩ ነው ለሰው እያሳያለሁ። ደስ ይላል። አየሽ ሰው ሲያገዝሽ ደግሞ ይበልጥ አንቺ ትበረቻለሽ። አዎ አንተ ደግሞ እነሱ እንዳበረታቸዋለህ እንዴት አትለኝም? ምክንያቱም እነዛ ሰዎች ያን ቪዲዮ ባዩበት ሰዓት የሆነ ስሜታዊ ሆነው ምችለውን ብለው ለነሱ ቀላል ሊሆን ይችላል፣ ጣል አድርገው ረስተው ሊሆን ይችላል። አንተ ግን እነሱን አልረሳሃቸውም። ዛሬ ልታመሰግናቸው ያቺ እናንተ ትንሽ ብላችሁ የሰጣችሁኝ ነገር ይሄው እዚህ ፍሬ ላይ አፍርቻለሁ ስትላቸው ደግሞ የበለጠ ነው ደግሞ የምታበረታታቸው። ለሌሎች ለተቸገሩ እንዲደርሱ ታደርጋቸዋለህ። አንተም ላይ ተስፋ እንዳይቆርጡ ምን ጎደለ እንዲሉ ታደርጋለህና ደስ ይላል። አረ በጣም በጣም ያ ስለዚህ እናትህ ጋር ሄደህ ተመርቀሃል፣ ከእናትህ ጋርም ተገናኝተሃል ማለት ነው። የማትረሳው ለየት ያለ ከደወሉልህ ስልኮች ውስጥ ካገኙ ሰዎች ውስጥ ካገዙ ውስጥ ለየት ያለ አለ? ለየት ያለ በቃ እንደነገርኩሽ ነው። ተገናኝተን ምሳና ባለፈው ቀረጻ ልናደርግ ስንል የለሁኝም ሄጃለሁኝ። አንድ ተመልካች ጠርታኝ ወደ ሰዎቼ ነበር ብለኸኛል። ደብረ ዘይት አካባቢ ሄጄ ነበር እኮ እሷ እኮ ነች ልብስና አንድ ብርድ ልብስ ቲሸርት ምናምንና ምሳ ምናምን ጋብዛኝ ያው የታክሲ ሰጥተኝ ምናምን ተመልሻለሁ። እሷንም በዚህ አጋጣሚ ላመሰግናት እፈልጋለሁ። ደስ ይላል። ሌላው ይሄ በደፈናው የሚሰጥ ስም አለ አይደለ? ባለፈው የተወሰነ አንስተነዋል። የጎዳና ልጅ ወይ የሆነ ምናምን ሲባል የሆነ በቃ ሰው አይምሮ ውስጥ የሚስለው ሰው አለ አይደለ? የሚዘርፍ ወይ የሚነጥቅ መድራስ የሚመታ ሱሱን ብቻ የሚያሳድድ ቁም ነገር የሌለው አላማ የሌለው ነገን የማይል እንደዚህ አይነት ሰው ነው የሚታሰበው። አይ ግድ የላችሁ እንደዚህ አይነት ሰው አይደለም አግዞኝና አሳያችኋለሁ ትንሽዬ ብለህ እንደ ቃልህ ሆነ ስለተገኘ ስለመጣ እናመሰግናለን። ግን አሁን እንደዛ ስም ለሚሰጣቸው ሰዎች አንተ ራስን በማውጣት በማዳን ውስጥ ምን ትላለህ? እዚህ ላይ ሐሳብህ የጎዳና ሰው ማለት አሁን ጎዳና የሚወጡት በተለያየ ነገር ነው አይደለ? ወይ ከቤተሰብ ተጣልተው ወይ ደግሞ ከአባት ወይ ደግሞ እናቱ ሞታበት። ሁሉም የጎዳና ልጅ እኮ ሲባል እኮ አንድ እኮ አይደለም። የጎዳና ልጅ እኮ ማለት ስራ ስላልተገኘለት አንድ ድርጅት አሁን የሆነ በቃ አንድ ባለሀብቶች ምናምን መጣው የሆነ ድርጅት ተከፍቶ ስራ በቱ ይሰራል። ለምን ከዛች ህይወት ነው መውጣት የሚፈልገው። ማታ ብርዱ ልትለምኝ መብራት ስገቢ ፖሊስ እንዴት እንደሚያሯሩጥሽ ማታ ጠግ ለመተኛት አይቻልም። እና እንዴት ነው የሆነ ድል ካገኘ የጎዳና ልጅ ለውጥ ያገኛል? የጎዳና ልጅ ግን የጎዳና ልጅን ደግሞ ሰው ማንም ዞር ብሎ የሚያየው እንዴ? እኔ አሁን እዚህ ጋር ውጪ እያደረግኩ ሰው ዞር ብሎ ካላየ እዛው ነው እኮ የምበሰብሰው። እኔ አሁን እዚህ ጋር ስራ የለኝም ማን ነበር መጥቼ ነው አይደለ ብሶቴን ስናገር ያ ሰው ሰማኝ። ያው አሁን ለእግዚአብሔር ይመስገን ስራዬን ጀመርኩ። እና ያ የጎዳና ልጅ ሰው ተነስቶ ካለወጠው እንዴት ነው መለወጥ የሚችለው? ስራ ለመቀጠር ልብሱ ከቆሸሸ እኮ እንዴ ዞር ብሎ አትታይም እኮ። ማን ዞር ብሎ ያይሽ? ታክሲ ስገቢ እስቲ ጠጋብልኝ ማን ይጠጋልሻል? የጎዳና ልጅ እግዚአብሔርን የሚያነሳው ሰው ስለሌለ ነው እንጂ እንደ ጎዳና ልጅ የሚለወጥ ሰው የለም። ለምን? ጭንቅላቱ ብዙ ነገር አይቷል፣ ስንት መከራ አይቷል። ስንት መከራ የሚገዙበት እንኳን ቡሌ እግዚአብሔርን ምግብ እንኳን እያጡ እኮ ቡሌ ጠብቀው ምን ብለው በዘበኛ እየተሰደቡ በምን እየተባሉ እና አሁን እንደዚህ አሁን ከዘበኛ ከሚሰደብ እስቲ ተነስተ ስራ ብትይ ይሰራልሻል። ለሱስ ግን ከየት ነው የሚመጣው? ያው ትለምኛለሽ። ለምነህ ብትበላ አይሻልም? ለምኖ ቢበላ ቢሞላ ያው ለምነሽም ተበያለሽ። አንዳንዴ ማለት በቃ ሱስ ውስጥ የምትገቢ እኮ ጭንቀትሽን ለመርሳት እኮ በቃ ያ እንደነገርኩሽ የተለያየ አሁን ሁሉ የሚወጡት በተለያየ የሚወጣል። እናቱ ሞት፣ አባቱ ሞት፣ ወይ ከእንጀራ አባቱ ጋር ወይ ከእንጀራ እናቱ በብዙ አይነት የሚወጣል። እና ያቺን ብሶት ለመርሳት ብሎ ነው የሚያጨሰው። ሁሉም ታሪኩን ያወራል እዛ ውስጥ ያወራን። አሁን በቃ ምን መሰለሽ ትቀራረቢያለሽ። አሁን ጎዳና አይደለም ነው ታይ ቀኔ ቡል ያወጣች ከሆነ ና ወንድሜ እንብላ ምናምን ብለሽ አብረሽ ተበያለሽ። ከዚያ ላይፍሽ ታን እንዴት ወጥተህ ነው እንዴት ትላልቆች ምናምን አሉ እንዴት ወጥተህ ነው? አይ እንደዚህ ወጥቼ እንደዚህ ሴቶችም አሉ ብዙ ሴቶች ይወጣሉ። በቃ እዛ ጋር ላይፍሽን ስትናገሪ ተረዳጃለሽ።
እንጂ እግዚአብሔር እንደ ጎዳና ልጅ ማለት እስማ የሚያሰራው ሰው አትሆኑ እንጂ እንደ ጎዳና ልጅ ሰራተኛ የለም። ሌላው ማለት ነው እንትን ላይል ይችላል፣ ግን ሁሌ ጥያቄ ስለሚሆንብኝ ነው። በእርግጥ መኖሪያ ቤት ውስጥም የትም ነው ያሉት ውሾች፣ ሁሉም ሰው ቤት ውስጥ አሉ። ግን ጎዳና የሚያድሩ ልጆች ጋር አብረው አያለሁኝ ብዙ ጊዜ ውሾች ይጠብቋቸዋል። ከየት ነው የሚመጡ? የተለየ ግንኙነት አለ እነሱ እኛ ያው እንደዚህ አሁን አንጥፈሽ ነው የምተኘው፣ አዝመራ ደርተው ነው የምተኘው። ስተኝ ውሻ እግርሽ ጋር ነው የሚተኘው። ከዛ የሆነ አንድ ሰው ሊመጣ ይችላል። ገባሽ? ውሻው ያን ሰው ያውቀው ወይ እኛ ተኝተን 20 ብር ወይ 50 ብር ኪሳችን ሊኖር ይችላል። ከኪሳችን ሊገለብጥ ሊመጣ ሊሆን ይችላል፣ ወይ ጫማችን ሊወድቅብን ይችላል በተኛንበት። ግን እነዛ ጠቀሜታ አለ። ፖሊስ ይመጣ ይጨዋሉ። ያምር ማርያምን ለምን አሁን አንዳንድ ፖሊሶች እንደዚህ አይቶ ከመሬቱ ነው አይቶች እዚህ ጋር እኮ አይቻልም ለምን ተኛለሽ ምናምን ያው ዱላም አለ። ያንን ዱላ ስለሚያውቋል ፖሊሶቹ ሲመጡ ነው ልክ የሚጮቱ። ከዛ አንቺ ሰምተሽ ተነስተሽ ትሮጫለሽ። እንዳልኩሽ አሁን ጫማ የሚገለብጥ አለ። ጫማሽ በተኛሽበት ይገለብጥሻል። ራሱን ጎዳና ተዳዳሪ ነው እንደዛ የሚያደርገው ወይስ ከሌላ ክልል የሚመጡ ጎዳና ተዳዳሪ? ያንድማ ከሆነ እንታወቃለን እርስ በርስ ነን። ሌላ ቦታ አሁን እኔ ቦሌ ብተኛ ከሜክሲኮ ሊመጣ ይችላል ወይ ከሌላ ቦታ ሊመጣ ይችላል። ስለዚህ ውሾቹ ይጠብቃሉ። ውሻ ይጠብቃል። አይገርምም? እኔ ብዙ ጊዜ አብረው ነው ማየው። በቃ ግር ሲሉ ተከበው ብቻ እንደዚህ አያለሁኝ። ተነጣጥሎ አይቻላቅም እና ምንድነው እንደዚህ በተለየ በቃ ፍቅር ያደረጋቸው አላለኝ። እንዲህ ማላችን ገብቶ ነው የሚተኙ ውሻ። ችግር የለብንም። ይሄ በሽታ አልተከተበም ምናምን የለም። አብረው ሊበሉም ይችላሉ። እግዚአብሔር ነው የሚጠብቀን። ኮሮና ታይም ላይ እኮ ምንም አልሆንም። ዱርዬ እኮ ስንት የቤት ህዝብ ሲያልቅ ዱርዬ ምንም አልሆንም። ኮሮና ታይም የሞተ የለም በደምብ ስልሽ ያው ከቤትም ከጎዳናም ከብዙም አለ እኮ የለም ማለት አይቻልም። ግን ብዛት ግን እንዳለው ጥንቃቄ ሳታደርጉ ግን አልፋችሁታል ያንን ጊዜ እና ቤት የለን። እስቲ የቱ ጋር ትደብቂያለሽ? ማክስም ምናምንስ? ማክስም አንድ ለብሳለን እኮ ግዴታ፣ እሱማ ግዴታ። ንክኪ ግን አለ ንክኪ። ምን ስትተኝ ተጠባብቀሽ እኮ ነው የምትተኝ። ተረሽዋለሽ እኮ አሁን ተራርቀን ብንተኛ በኋላ ላይ ተንከባለና አብረን መጠባበቃችን ይጥቀል። ልክ ነህ። ብቻ እግዚአብሔር እንግዲህ ሁሉንም አንተን እንዳየ ሁሉንም አይቶት ደግሞ እንዳልኩ ነው የሰውየውም የግለሰቡም ጥንካሬ ያስፈልጋል። አሁን አንተ በታገስከው በተደረጋልህ ነገር ዛሬ እንደዚህ ይብዛ ሚነስም አንድ ስቴፕ ሄጃለሁ ብለህ ባትጠራን ባናየ ተመልሰህ የድሮስ ሆነ እዛው ውስጥ ሆነ ብትታይ ሁሉም ነው የሚጠቃለለው ባንተ ማለት ነው። ሰውየው ራሱን ነው ሰው ሰርቶ ተለውጦ የሚያሳየው ልልህ ነው። ስለዚህ አንተ ያደረከው ነገር ቀላል ነገር የሚባል አይደለም። አሁን አንተን የሚቸግርህ ማለት እንዲህ ባደርግ የምትለው ምናልባት የስነ ልቦና እገዛ ትፈልጋለህ ወይ? ምናልባት አሁን ቅድም ብለህ ነው የለ ጎዳና ላይ ሲኮን ብዙ የሚለመዱ ልምዶች አሉ ልክ ያልሆኑ። ስለዚህ ከነሱ አንጻር አሁን የሚያስቸግር ነገር አለ በግልጽ? ሱስ እኔ የለም ምንም ሱስ እኮ ነገር ይሻል ከዚህ በፊት እውነትህና ልመንህ ያምር። ኦኬ ስለዚህ ምንም አሁን ያው ማስትሽ ተጠቀማለሁ ይሻላል ከዚህ በፊት ያው ጫትም አንዳንድ ይቀጠቀም ነበር። ግን አሁን ስራ ላይ ደግሞ ያስፈልጋል። ወደ ኋላ የሚጎትት ከሆነ ምንም ጥቅም የለውም። ለህዝብ እኮ ትክክለኛውን ነገር ነው እሱን ነው የምልህ። እኔ ተደብቄ አንድ ቀን እኮ ግላጭ አየኝና አንስቶ ፖስት በቃ እንደዛ ከሚሆን ግልጽ መናገር ይሻላል። በቃ ምናልባት ነው ስነ ልቦና ባለሙያም ከፈለክ ብቻ መታገዝ ከፈለክ ብዬ ነው። እንደዛ ከሆነ ምንም ከዚህ ባለ ወደ ኋላ የሚጎትት ነገር አይኖርም። እኔ አንድና አንድ አሁን የምፈልገው ፊቴን ብቻ ሰርጀሪ፣ አንድና አንድ ነገር የምፈልገው ቅዱስ ገብርኤል አንድና አንድ ባለችኛ ፕላስቲክ ሰርጀሪ ደስ ይለኛል። መቤቴን እኔ ችንጌው ብርድ ሰዓት ላይ ማለት እንዴት እንደሚጠሰጥተኝ እግዚአብሔርን ስለምችለው አንዳንድ ማክስ ለብሳለሁ በጣም ነው የምጠሰጥተኝ። እና ነው እግዚአብሔር ብሎ ማርያም ፊቴን ሰርጀሪ ቢሰራ ምናምን ደስ ይለኛል። በቃ የሆነ አንዳንድ ሰው መቃይቶኝ ምናምን የሆነ እግዚአብሔርን ይሄ እልሜ ነው ሰርጀሪ መሰራት እልሜ ነው። እግዚአብሔር ቀን እንደዚህ ኖርማል ቢሆን ደስ ይላል። እስቲ መቤቴ ሰፌት አለ አሁንም ድረስ አፍንጫ ውስጥ ክርስቶስ ቢያንስ ወደ 2-3 ዓመት ሊሆን ነው እዚያ አፍንጫ ውስጥ እቺኛው ፕላስቲክ ካልተሰራች ያወጣል። ግን በየወሩ ምናምን በጣም ረጅም ስለሆነ ትንሽ ቁርጥ እያለች ትወድቃለች። እቺኛው ፕላስቲክ ነች ወደዚህ አዛ በጣም እኔ በቃ እንጃ ብቻ የሆነ አሁን እግዚአብሔር ብሎ እቺኛው ሰርጀሪ ቢሰራ ደስ ይለኛል።
ወይም ደግሞ ካልሆነ የራሴን ስራ ሰርቼ አጠራቅሜም ቢሆን እግዚአብሔር ከረዳ በራስህ ካልሆነም እግዚአብሔር በወደደ በፈቀደ መንገድ መፍትሄ ይሰጣል። እዚህ ድረስ ያመጣ ለምክንያት ነው። ይሄን ቪዲዮማ ዶክተር አብይ በይልኝ ደስ ይለኛል። እንትሩ አቦክሽ ሰርጀሪ ገብቶኛል። ኦኬ ነው እንዴ? እሺ ህፃናቶችን የሚያክም ዶክተር እሱ ይሄን ቪዲዮ ቢያይና የሆነ መልእክት የሆነ ነገር ቢለኝ ደስ ይለኛል። እና እባካችሁ የኢትዮጵያ ህዝብ ይህንን ቪዲዮ ለዶክተር አብይ ያደርሱልኝ። ከፊቴንም እንደሆነ ነገር ሰርጀሪ ብሰራ ደስ ይለኛል እና እባካችሁ ተባበሩ። አሁን ላይ ስራ አግኝቻለሁ። ስራ የራሴንም እየሰራሁ ነው። ለአረጋችሁልኝ ትብብር ከልብ ላመሰግናችሁ እወዳለሁ። በኮሜንትም በምንም ያበረታታችሁ ሰዎች ከልብ አመሰግናለሁ። በተለይ ደግሞ ኬቪ የሚባል ልጅ ሰው እያለ 33 ሺህ ብር ሰጥቶኝ ነበር እና አንዳንድ ሰዎችም ድጋፍ ምናምን አድርገውልኛል። ከልብ ላመሰግናችሁ እወዳለሁ። እግዚአብሔር ያክብራችሁ እና በቃ አመሰግናቸው። በጣም አሪፍ የሰራ ያለውን ስራ መተን አይተን ነበረ ቅድም። በጣም ደስ ይላል። ወደዛ ስራ እንዴት እንደገባ የምትሸጣቸውን እቃዎች በደንብ እያሳየን ነበረ። ምናልባት እነሱንም መንገር ከፈለክ የታቲቪ ቤተሰቦቻችን መተው እንዲሸምቱ እንዲገዙ ከዚህ ቀደም የመጡት ሊያግዙ ምን እናግዝ ብቻ ለማለት ነበር። አሁን ደግሞ ደንበኞች እንዲሆኑ መናገር ትችላለህ። እኔ አሁን ላይ አይተሻቸው ፍሪጅ ማግሌቶች ምናምንና የእጅ ጌጣጌጦች ናቸው እና አንገት ማስቀመጫ ምናምን አለች። ሙዳዮች እና ቁልፍ መያዣዎች የአንገት እና ስዕል መሴፋ እሷን አለች። እና አሁን የምንሸጠው ወደ ፖስታ ቤት አካባቢ ነው። የባለቃ ሶፊነር ይባላል እና ታዋቂ ነው። ቱሪስቶች ምናምን ያውቁታል። የምነግደው እዛ ጋር ነኝ። እየተሯሯጥኩ ነው የምሸጠው። የራሴ ቦታ የለኝም። ወደዚህም ወደዛም እያልኩ ነው የምሸጠው እና ስልክ ቁጥሬን ከፈለጋችሁ ይቀመጣል። ብታግዙኝ ድጋሚ ከልብ ጠይቃለሁ። አሁንም ብትገዙኝ ብታግዙኝ ሞር ደግሞ የተሻለ አንድ ስቴፕ ወደ ላይ ከፍ እንድል የኢትዮጵያ ብታግዙኝ ደስ ይለኛል እና የሚሸጠውን በሙሉ ነግሬያቸዋለሁ። የእጅ ጌጣጌጥ፣ ፍሪጅ ማግሌት፣ ሙዳይ እና የተለያዩ እቃዎች አሉ። እሱን ነው የምሸጠው እና እናንተ ማግዛችሁኝ ከእግዚአብሔር ጋር ይህንንም ሽጬ ምን ብዬ የራሴን ደግሞ ኪራይ ቅድም ለመኖሪያ ቤትም ለሱቁም ለማለት ለምትሰራውም ስራ አሁን ምንም የተከራየኸው ነገር እንደሌለ እየነገርከኝ ነበረ። ብትችል ገብተህ የምታርፍበትን ቤት የራስህ ቢኖር ስራህንም ማሳድገህ ደግሞ የራስ በሱቅ እንደሌሎቹ አብረህ መስራት እንደምትፈልግ እየነገርከኝ ነበር። ለምን እዛ ጋር አሁን እንደነገርኩሽ ነው። አንድ ሰው የሆነ እቃ ለመግዛት ገብቶ ያቺን እቃ ይረሳታል። የእጅ ምናምን ጌጣጌጥ ምናምን ስለሆነ ብዙም ሰው ልብ አይለው። ያንን እቃ ገዝቶ ሲወጡ እኛ ውጭ ጋር እናሳያቸዋለን። ደንብ ደግሞ ሲመጣ ትሯሯጫለሽ፣ አይቻልም። እነሱ በግብር ነው። እናም ከእግዚአብሔር ጋር በቃ እንደዚህችን ጌጣጌጧንም ሸጥ አድርጌ የሆነሽም ገንዘብ አጠራቅሜ ወይ የሚረዳኝም ሰው ከተገኘልኝ ማለት የሆነሽ ሱቅ ደግሞ ተከራይቼ አሪፍ ላይፍ እንደምኖር እርግጠኛ ነኝ። አሁን ደግሞ ከእግዚአብሔር ጋር ቤት ደግሞ እከራያለሁ። እስኪ እየፈለኩ ነው። ምንም ጥያቄ የለውም። አሁን በቃ ያልገውም ውጪ የሆነ ጭንቀት ይሆንብሻል። በቀን 200 ብር አዛ ነው እሱን ነው የምልህ። ወደ ወርቅ ቤት ኪራይ ብታደርገው ወደ 6000 ምናምን ተጠግቷል ነው። ግን አሁን ምን አለ መሰለሽ ከተማ ላይ በ6000 ብር ላታገኝ ትችላለሽ። ራቅ ያለ ቦታ ነው። ልክ ነህ። ሁሉም ነገር ደግሞ ስቴፕ ባይ ስቴፕ ነው። ከዛ ቀስ እያልክ ደግሞ ቤትን እያልክ በደንብ እየተደራጀህ ትመጣለህ። አሁን ይችኛው ባለ 200 ብሯን አድርጋ ዝም ብዬ እንትን ልበላት። ከእግዚአብሔር ጋር ደግሞ የራሴን ስራ ደግሞ በደንብ ስጠነክር ጠንከር ስል ደግሞ እንትን እላለሁ። መልካም። ሁሉም ነገር ይስተካከላል። የጊዜ ጉዳይ ነው። ቀን ቀንን እየተካ ሁሉም ነገር መስመር እያዘ ይመጣል። ያኔ ለመጀመሪያ ጊዜ ቪዲዮን የቀረጸ ወደ ሶሻል ሚዲያ ብትመጣ ወደ ሚዲያዎቹ ብትቀርብ ነገሮች ሊስተካከሉ እንደሚችል እርግጠኛ የሆነው ጓደኛ ምን አለ? አሁን ያለውን ትንሽ እርምጃም ሲያይ ምን ተሰማው ልልህ ነው። እሱ ደስታ ነው እንጂ ደስ ይለዋል እንጂ በጣም ነው ደስ ያለው። ለምን የረዳኝም እሱ ነው። ቲክቶክ ላይ እኔ አጠቃቀሙ እንዴት እንደሆነ አላውቅም። እሱ ነው በቃ ኤዲትም እያስተካከለልኝ ምናምን ቲክቶክ ላይ እሱ ነው እንትን ያለኝ እና ማርያም ስራ ራሱ የጀመርኩት በሱ ምክንያት ነው ማለት ይቻላል። ለምን ይጻጻፍልኛል፣ እሱ ነው የሚጻጻፍልኝ። በቃ እንደኔ ሆኖ ነው የሚያወራቸው ሁሉ ነው ማለት ስለኔ ሙሉ ነገር ስለሚያውቅ ማለት በቃ እኔ ማርያም እንደሱ አይነት ጓደኛ ምን አይቻላል። ደስ ይላል። መጨረሻ ላይ ማመስገን የምትፈልገው ከሌን የምትለው ነገ ደግሞ በዚህ ስራ ታገኙኛላችሁ ማለት ከፈለክ እድል ልስጥ። ቃሌ ሁሉንም የኢትዮጵያ ሕዝብ በሙሉ ነው ማመስገን ፈልግ። ለምን ሁሉም ከጎኔ ሆነዋል። የኢትዮጵያ ሕዝብ
እግዚአብሔር አሁን ደግሞ እስቲ አንድ ስቴፕ ደግሞ ከፈሰል ምን ያህል ደግሞ ከኔ ጋር እንደሚሆን እርግጠኛ ነኝ። ለምን እኔ መጀመሪያ ምንም የለኝም ነበር እኮ እንደዚህ ጋር እንደዚህ እየሳቅኩ አይደለም እኮ ቪዲዮን እያወራኝ ነበር እኮ እያለቀስኩ ነበር እኮ ሳወራኝ ነበር። እና አሁን እኮ ኢትዮጵያ ሕዝብ እኮ ነው ያነቀኝ እኮ እንዴ የሚችለው ያ 100 ያ 200 ያ 5000 ያ የቻለውን ያደረገልኝ የኢትዮጵያ ሕዝብ እኔ ማርያምን የኢትዮጵያ ሕዝብ ከልብ ነው የማመሰግነው። በዚህ ላይ ግን በቃ የተለየ በጣም ቲክቶክ ላይም ሊሆን ይችላል እኛ ላይም የተለየ ያየኸው አስተያየት ሰዎች ያዘኑትን ያየኸው ቪዲዮ አለ የደረሰ? ምክንያቱም አሁንም ድረስ ቪዲዮ እየታየ ነው። በተለይ የቲክቶክ አሁንም ድረስ ሰዎች እንደ አዲስ እያዩ ኮሜንት የሚሰጡ አሉ። ታየዋለህ? ትከታተለዋለህ? ታየዋለህ? ቲክቶክ ላይ ያው አሁን በጓደኛዬ ስልክ አይደለም የምጠቀመው በሱ ምናምን መቶልኝ ነው አይቼዋለሁ። በቃ ኮሜንቶች ውስጥ ታነቢ አሪፍ በቃ ወንድሜ በርታ ይዞ ከጎን ነን ምናምን በቃ እኔ እንጃ ብቻ የለም ማርያምን የኢትዮጵያ ሕዝብ በጣም ደግ ሕዝብ ነው። በጣም ደግ ሕዝብ እኔ አነቀኝ የኢትዮጵያ ሕዝብ ነው። አሁንም ቢሆን አመሰግናቸዋለሁ የኢትዮጵያ ሕዝብ እግዚአብሔር ሰው አንዴ ከባዶ ተነሱ። እኛም በጣም እናመሰግናለን። ሰዎች ስለታገዙ ብቻ ይለወጣሉ ማለት አይደለም። ማለት መጀመሪያ የነበራቸው እንባ መጀመሪያ ግዙን የሚሉበት ድምጽ ሲቃና ነገሮች ሲስተካከሉ ኮምፕሊትሊ ሌላ የተለየ ሰው ይሆኑና የነበሩበትን ረስተው ነገሮችም የሚያልቅ ስለማይመስላቸው እገዛው፣ ትኩረቱ፣ ሀዘኔታው፣ ገንዘቡ የሚያቆም ስለማይመስላቸው ወደ ቁም ነገር ለመቀየር ጊዜ ይፈጃሉ። እድላቸውን አይጠቀሙበትም። እንዳንተ አይነት ብልጥ የሆኑ ሰዎች ደግሞ የተሰጠቻቸውን ጭላንጭል ትንሽዬ ብርሃን አሳይተው ደግሞ በደንብ እየታገዙ ህይወታቸውን ይለውጣሉና ለኛም ምስጋናውም ለኛ ነው። እንደዚህ ትንሽ ነገርም ይሁን ይብዛ የሚነስም ስላሳየህን ደስ ብሎናል። የኢታ ቲቪ ተመልካቾቻችን ወይም ፕሮግራም ሲያዩ ደስ እንደሚላቸው እርግጠኛ ነኝ። ነገ ደግሞ 3ኛ ዙር በሌላ እድገት እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ። እሺ እንግዲህ ውድ የኢታ ቲቪ ቤተሰቦቻችን ከዚህ ቀደም እንዳያችሁት ናትናኤል እንግዲህ እዚህ ሶፋ ላይ መጥቶ በእንባ ሲቃ ሆኖ ስላለፈበት ስለደረሰበት ነገር ሁሉ ሲነግረን እያለቀሳችሁ የሰማችሁ ሀዘኔታችሁን አጋዥነታችሁን ያሳያችሁን የኢታ ቲቪ ተመልካቾቻችን ዛሬ ሊያመሰግናችሁ እዚህ ኢታ ስቱዲዮ ይገኛል። የነበረበትን ያንን ሁሉ ነገር አሳልፈው ዛሬ በእናንተ ምክንያት ባለቀሰበት ሶፋ ላይ እየሳቀ ሊያመሰግናችሁ መጥቷል። ምን ላይ ነው ያለው ምን አዲስ ነገር አለ የሚለው እንግዲህ በቦታው ተገኝተን እንዳያችሁት ነው። ይብዛ የሚነስም ትንሽዬም ብትሆን የራሱን ነገር ጀምሮ እያመሰገነ ወጥቶ እየገባ ነው ያለው። እቺን ደግሞ በደንብ አስፍቼ ድጋሚ እንድንገናኝ ደግሞ እገዛችሁን ማይለኝ እያላችሁ ነው። ፕሮግራሙን እንግዲህ አዘጋጅቼ ያቀረብኩላችሁ እኔ ራሄል ኃይሉ ነኝ። በሌላ እንግዳ በሌላ ዝግጅት እስከንገናኝ ድረስ ቸር ቆዩ።